ሰላም ጤና ይስጥልኝ ተመልካቾቻችን ሰለሞን ሙልጌታ ካሳ ነኝ። ሳምንታዩ ቴክቶክ ሶሎሞን በኢቢኤስ ተጀምሯል። ለዛሬ እንግዳ ይዤላችሁ ነው የቀረብኩት። እንግዳዬ ዶክተር መላክ ዘበና ይባላል። ዶክተር መላክ በናሳ የውሃ ምርምር ተቋም ውስጥ በፖስት ዶክተራል ፕሮግራም ለየት ባለ የስራ ኃላፊነት እያገለገለ ይገኛል። ምን ማለት እንደሆነ እንግዲህ ኋላ ላይ እንጫወታለን። ዶክተር መላክ የባችለር ኦፍ ሳይንስ ዲግሪውን ከባህር ዳር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ተቀብሏል። በአውሮፓ ከሚገኙ 3 የተለያዩ ሀገራት ደግሞ 3 ከፍተኛ ዲግሪዎችን ተቀብለዋል። 2 የማስተርስ ዲግሪና 1 የዶክተሬት ዲግሪ ባለቤት ነው። የማስተር ኦፍ ሳይንስ ዲግሪውን ከፊንላንድ ሄልሲንኪ ዩኒቨርሲቲ በስፔስ ሮቦቲክስ ተቀብሏል። እንዲሁም ሁለተኛ የማስተር ኦፍ ሳይንስ ዲግሪውን ደግሞ በስዊድን በሚገኘው ሉሌያ ቴክኒካል ዩኒቨርሲቲ በስፔስ ቴክኖሎጂ ተቀብሏል። ከዚያ በኋላ ደግሞ የፒኤችዲውን ወይም የዶክተሬት ዲግሪውን ኔዘርላንድ ከሚገኘው ዴልፍ ዩኒቨርሲቲ ኦፍ ቴክኖሎጂ በኤሮስፔስ ኢንጂነሪንግ አግኝቷል። ዶክተር መላክ ቅድም እንዳልኩት በአሁኑ ሰዓት በናሳ ውስጥ በተለያዩ የምርምር ስራዎች ላይ በተለይም ደግሞ ስፔስ ሮቦቲክስ እና ስፔስ ሰርቪሲንግ በሱ ላይ ተሰማርቶ ይገኛል። ምን ማለት እንደሆነ ያብራራልናል። ከዚህ የኃላፊነት ስራው በፊት ደግሞ ጀርመን ሀገር ውስጥ በጀርመን ኤሮስፔስ ሴንተር ወይም ጀርመን ስፔስ ኤጀንሲ እና በጃፓን ውስጥ ደግሞ የሚገኝ ቶሆኩ ዩኒቨርሲቲ በተለያየ ኃላፊነት አገልግሏል። መላክ እንግዲህ ስቱዲዮ ድረስ ፈቃደኛ ሆነ መጥተህ በህዋ ምርምር ዙሪያ በምትሰራቸው ነገሮች በአዳዲስ ግኝቶች ዙሪያ ለመጫወትና ስለአንተም አንዳንድ ጉዞ ስለ ህይወትህ ለማካፈል ፈቃደኛ ስለሆንክ አመሰግናለሁ። ቴንክ ዩ ሶል አንተም ስለጋበዝከኝ አመሰግናለሁ። ቴንክ ዩ። እስቲ እንግዲህ ወደ ጉዳያችን ንግባና የመጀመሪያውን ኢንትረስቲንግ ቶፒክ ወይም በጣም ደስ የሚል ቶፒክ እንጨዋወት። ኦን ኦርቢት ሰርቪሲንግ ወይም ደግሞ የስፔስ ሮቦቲክስ ቴክኖሎጂ። እንግዲህ ናሳ ውስጥ አንተ ከምትሰራው ዋና ኃላፊነትህ እሱ ነውና ምንድነው ኦን ኦርቢት ሰርቪሲንግ ቴክኖሎጂ ወይም ስፔስ ሮቦቲክስ ምንድነው? ለምንድነው በጣም ወሳኝ የሆነ ነገር የሆነው በአሁን ሰዓት እና እንዴት ነው የሚሰራው? እስቲ ያጫውት። ኦኬ እንደ ስሙ ኦን ኦርቢት ሰርቪሲንግ ከሚለው ብንነሳ ሰርቪስ ያው አገልግሎት ነው። ኦን ኦርቢት ማለት ደግሞ ስፔስ ላይ ለማለት ነው እና ኦን ኦርቢት ሰርቪሲንግ ስፔስ ላይ ያለ ሰርቪስ ነው እና ምን አይነት ሰርቪስ ነው? እንደምናውቀው ብዙ ሳተላይቶች አሉ፣ ኮሙኒኬሽን ሳተላይቶች አሉ፣ ዌዘር ሳተላይቶች አሉ፣ ብዙ በሺ የሚቆጠሩ ሳተላይቶች አሉና ብዙ ጊዜ የሳተላይቶች እድሜ ከ10 እስከ 15 ዓመት ነው ቢበዛ። እነዚህ ስፔሻሊ ኮሙኒኬሽን ሳተላይት በጣም ኤክስፔንሲቭ ኢንስትሩመንቶች ይይዛሉ። ከ15 ዓመት በኋላ ዩዥዋሊ ጀስት ትሮው አዌይ ይጣላሉ ወደ አውተር ስፔስ እና ይሄ ሳተላይቱ እየጨመሩ ቁጥራቸው እየጨመረ እየተበላሹ እየጨመሩ ሲሄዱ ልክ እዚህ መሬት ላይ ለምሳሌ መኪና እየተጠቀምን መንገድ ላይ ሲበላሽ ትተነው ብንሄድ ከ10 ከ20 ዓመት በኋላ መንገድ ይዘጋጋል። አሁንም ስፔስ ላይ እየሆነ ያለው ነገር ያ ነው። ያ ነገር አንደኛ ነገር ገንዘብ እናጣለን። በጣም ኤክስፔንሲቭ ኢንስትሩመንቶችን ሉዝ እናደርጋለን። ስለዚህ አይ ቲንክ ከ10 ዓመት በፊት ጀምሮ የሳተላይት ሰርቪሲንግ ቴክኖሎጂ ዲቨሎፕመንት ተጀመረ በጀርመን ስፔስ ኤጀንሲ፣ በናሳ፣ በጃፓን፣ በካናዳ እና እንደውም 2009 ላይ ጀርመን ውስጥ ኦን ኦርቢት ሰርቪሲንግ ዶኪንግ የሚባል ፕሮጀክት ላይ ስራ ሲባል ልክ እንዳንተ ነው የጠየቅኩ ዋትስ ኦን ኦርቢት ሰርቪሲንግ እና ኦን ኦርቢት ሰርቪሲንግ ማለት ስፔስ ላይ ሄደን ሳተላይቶችን ሜንቴናንስ ማድረግ፣ ፊውል ሪፊውል ማድረግ፣ እንደገና ደግሞ ወደ መሬት መጣው እንዳይወድቁብን ካፕቸር አድርገን ወደ አውተር ስፔስ የምንወረውርበት ቴክኖሎጂ ዲቨሎፕ ማድረግ ነውና በጀርመንም የሰራውት ያን ነበረ። ቴክኖሎጂውን ዲቨሎፕ ማድረግና ዲሞንስትሬት ማድረግ ነው። አሁን ፈርስት ስቴፕ ገና ተሰራ የሚባል ሚሽን የለም። ስፔሻሊ አውቶኖመስ ኦን ኦርቢት ሰርቪሲንግ አውቶኖመስ ምን ማለት ነው? ሁሉ ነገር አውቶሜትድ የሆነ ማለት ነው እና ያው ከሰው ጋር ያለ ለምሳሌ ቴሌ ኦፕሬትድ ሰርቪሲንግ ተደርጎ ያውቃል። ግን እንደዚህ ፉል አውቶኖመስ የሆነ ምክንያቱም የተበላሹ ሳተላይቶች አንኮኦፕሬቲቭ ናቸው ማለት ነው። አይተባበሩም። ምናልባት ታምብል እያደረጉ ሊሆን ይችላል በጣም በኃይለኛ ስፒድ። ስለዚህ እነዛን ይዘህ የሚያስፈልገውን ነገር ለምሳሌ ሶላር ሴሉ ተበላሽቶ ከሆነ እሱ ሜንቴን ማድረግ፣ ፊውል አልቆ ከሆነ ፊውል መሙላት፣ እነዚህ አይነት ቴክኖሎጂ ነው ኦን ኦርቢት ሰርቪሲንግ ማለት። ይሄን ቴክኖሎጂ ዲቨሎፕ አድርጎ ይህን ሰርቪስ መስጠት ማለት ነው። የፊውቸር ፕላን ስናስብ አሁን ስታብራራው በጣም ቀላል ይመስላል። ልክ ጋራጅ ውስጥ ተበላሽቶ የቆመ መኪና ሄዶ ጎማውን መቀየር ወይም ፍሬኑ መቀየር ይመስላል። ነገር ግን ቅድም አሁን በመሀል ላይ ተጽፈዋል በስፔስ ላይ ነገሮች በጣም በከፍተኛ ፍጥነት ነው የሚሄዱት። በዚህ ላይ ግራቪቲ የሚባል ነገር ለማይተባበርህም ነገር ለመቆጣጠር ከባድ ነው እና እስቲ ትንሽ ዘርዘር አድርገህ አብራራልን። አውቶኖመስም ብለዋል። ሙሉ አውቶማቲክ የሆነ ሰው አይሄድም። ከዚህ ሆናችሁ የምትቆጣጠሩት ልክ ሰው በጌም በሪሞት ኮንትሮል ጌም እንደሚጫወተው ድሮን እንደምናበረው አይነት ምሳሌ ለመስጠት
ለመስጠት ያህል እንደው ባጭሩ ለመግለጽ ያህል ግን እስቲ አንተ ደግሞ ሙያው ላይ ስላለ ዘርዘር አድርገን በእንደዛ አይነት አንድ ሳተላይት ስፒድ እየሄደ ከዚህ ሆናችሁ ተቆጣጥራችሁ አውቶኖመስሊ ፕሮግራም አድርጋችሁት ጠግናችሁ ሪፊውል ማድረግ ካስፈለገ ወይም ወደ ዲፕ ስፔስ መግፋት እንዴት ነው የሚሰራው? የሚገርም ኢቨን ከዚህም ኮንትሮል ማድረግ አንችልም። ምክንያቱም ዲስታንስ ስላለው ስፒድ ስላለ ታይም ዲሌይ አለ። ስለዚህ እዚህ ኢቨን አውቶኖመስ ማለት ኢትስ ጀስት ፉል አውቶኖመስ ራሱን በራሱ ሶ ያ ነው ቻሌንጅ የሚያደርገውና ምክንያቱም ታይም ዲሌይ ምክንያቱም እንዳልከው አሁን ሃይ ስፒድ ነው ጌሙ ላይክ ሜቢ አይ ዶንት ኖ ሌትስ ሴይ ሚኒመም 7-8 ኪሎሜትር ፐር ሰከንድ የሚሄድ ሳተላይት ነው። ስለዚህ ያንን ከዚህ ሆነ ኮንትሮል ስታደርግ ዲሌይ ካለ ኦልሬዲ ነካውት ብለ ክራሽ ልታደርገው ትችላለህ። ሌላው ትልቁ ቻሌንጅ ግራቪቲ የለም። ስለዚህ ሄደህ አንድ ትልቅ ሳተላይት ነካ ብታደርገው ትንሽ ኮንታክት ፎርስ ኦልሬዲ ሚሽኑ ሉዝ ልታደርግ ትችላለህ። ስለዚህ የኔ እንደውም ፒኤችዲ የሚሰራውት ምንድነው ሄደን ኮንታክት ስናደርገው ፈርስት ኮንታክት እንዴት ሪያክት ያደርጋል ሳተላይቱ የሚል ነበር እና ይሄን ነገር በሮቦት ግራውንድ ላይ ሲሙሌት ማድረግ ነበር ጀርመን የሰራውት ሚሽን። እዚህ ደግሞ ሴፍ ኮንታክት አድርገን መያዝ ኮንትሮሉ ምን አይነት ኮንትሮል ዲቨሎፕ እናደርግ ኮንትሮለር ነው ዲቨሎፕ እናደርገው። ይሄ ኮንትሮል ምንድነው ዊ ሜክ ሹር ዳት ካፕቸር አድርገን ሰው የሚቀጥለው ሰርቪስ ለመስራት ማለት ነው። ግን መጀመሪያ ካፕቸር ስናደርገው ማጣት የለብንም። እንዳልከው በሃይ ስፒድ አለ፣ ግራቪቲ የለንም፣ ከመሬት ሆነን ኮንትሮል ማድረግ አንችልም። ስለዚህ ይሄን ሁሉ ለማድረግ የሚያስፈልገው ቴክኖሎጂ ሁሉ ዲቨሎፕ መሆን አለበት። በዛ ላይ ደግሞ ስፔስ ላይ ሪሶርስ የለንም። ሪሶርስ ኔስስ ለምሳሌ ሃይ ስፒድ ኮምፒውተር መጠቀም አትችልም፣ ሊሚቴሽን አለ። ሚሞሪ ብዙ መጠቀም አትችልም፣ የራሱ የሆነ ሊሚቴሽን አለና ባለህ ሪሶርስ ይሄንን ፕሮብሌም ሶልቭ ማድረግ መቻል አለብና ይሄ ነው ቻሌንጁ። ሶ የሆነ ፉሊ ሪሶርስ ለምሳሌ ምድር ላይ ያለውን ሁሉ ኮምፒውተር ለምን አትጠቀም? ታይም ዲሌይ ዋይ ኢሹ ለምን ይሆናል የሚባል ነገር የለም። ስፔስ ላይ በራዲዬሽን ምክንያት በተለያየ ቴክኖሎጂ እዛ ደረጃ አልደረስንም። ስለዚህ ይሄንን ባለው ቴክኖሎጂ ባለ ሪሶርስ ይሄን ነገር ሴፍሊ ማድረግ መቻል ትንሽ ቻሌንጂንግ ነው። ግን ያው ብዙ ሪሶርስ ኢንቨስት እየተደረገ ነው በተለያየ ስፔስ ኤጀንሲዎች። ሶ ሲሙሌሽን ብለሃል። እንግዲህ ሲሙሌሽን ተመልካቾቻችን እንደምታውቁት በብዙ የህይወት ክፍሎች የስራ ጉዳዮች ላይ ሲሙሌሽን በጣም ወሳኝ ነገር ነው። ቀላሉ ምሳሌ ለምሳሌ አውሮፕላን አብራሪዎች አውሮፕላኑ ላይ ከመሆናቸው በፊት ምንድነው የሚያደርጉት? ሲሙሌሽን አውሮፕላኑን የሚመስል ነገር መሬት ላይ አንዲት ክፍል ውስጥ ያበራሉ። ያ ነገር እውነተኛውን ነገር እንዲለማመዱ ያደርጋቸዋል። ሲሙሌሽን ማለት የአንድ እውነተኛ ነገር ኮፒው ማለት ነው። ግን ለአውሮፕላን በረራ ለምሳሌ ቀላል ነው፣ ወይ መኪና መንዳት በሲሙሌሽን ቀላል ነው። ግን አሁን እንዳልከው ስፔስ ላይ ያለን ሪያሊቲ እውነታ ስፒዱን ግራቪቲ አልባ መሆኑን ዜሮ ግራቪቲ ያንን ሲሙሌሽን ያን እውነተኛ ነገር እንዴት አድርጋችሁ ነው ምድር ላይ ላብ ውስጥ የምትፈጥሩት? ኦኬ ሃርድዌር ኢን ዘ ሉፕ ሲሙሌሽን ይባላል። ምን ማለት ነው? ሮቦት አለን። ለምሳሌ ከጀርመኑ ልጀምር። ሁለት ትልቅ ሮቦቶች አሉን። ስለዚህ አሁን እነዚህ ሮቦቶች ላይ ሳተላይት ማስቀመጥ አትችልም። ምክንያቱም ሳተላይት ማስ ትልቅ ነው። ሜቢ 1000 ኪሎ ግራም ሊሆን ይችላል። ስለዚህ አንሪያሊስቲክ ነው። ያንን እዛ ላይ ያስቀምጠህ ግራቪቲንም አቮይድ ማድረግ ከባድ ነው። ስለዚህ ምን እናደርጋለን? ሳተላይት ዳይናሚክሱን በሶፍትዌር እንሰራዋለን። ከዛ ሳተላይቱ ዳይናሚክሱ እዛ ግራቪቲ የሌለው ሲሙሌሽን መስራት ይቻላል እና ሪላቲቭሊ የሳተላይቱን ዳይናሚክስ መስራት ቀላል ነው። ኮንታክት ፎርሱን ግን በዛ ባለ ታይም ሲሙሌት ለማድረግ ብዙ ጊዜ ይወስዳል። ለምሳሌ በዛ ፊልድ ያሉ ሰዎች ይረዱኛል። ኮንታክት ዳይናሚክስ ሁለት ነገሮች ሲጋጩ ሲሙሌት ማድረግ በጣም ከባድ ነው። አሁን ጌም ላይ ምናምን አለ፣ ግን የታይም ኢሹ አለ። አሁን እንዳልኩ ስፔስ ላይ ታይም ኢሹ ስላለ ባለህ ታይም ሲሙሌት ለማድረግ በሶፍትዌር ከባድ ስለሆነ ምን እናደርጋለን? ሮቦቶች እንዲጋጩ እናደርጋለን እና ያንን ሴንስ እናደርገዋለን። ያን ሴንስ ያደረግነውን ፎርስ እና ቶርክ ወደ ሶፍትዌሩ እናስገባዋለን። ሳተላይቶች አሉ። ሳተላይቱ ያን ፎርስ ሪያክት የሚያደርገውን ዳይናሚክስ ወደ ሮቦት እንልካለን። ሮቦቱ ደግሞ ሞሽኑን ያሳየናል። ስለዚህ ሁለቱ ይሄ ሃርድዌር ኢን ዘ ሉፕ። ግን እዚህ ጋር ምን አይነት ቻሌንጅ አለ? ከሶፍትዌሩ ወደ ልክ እዚህ ጋር ታይም ዲሌይ ኢሹ ደግሞ አለ። ያም ራሱ አንድ ትልቅ ቻሌንጅ ነው። እንደውም የኔ የፒኤችዲ አንድ ኮንትሪቢዩሽኑ ምንድነው ይሄን ታይም ዲሌይ ሚቲጌት የሚያደርግ። ምክንያቱም ይሄ ታይም ዲሌይ ምን ፈጠረ? ሮቦቱ አንስቴብል ይሆናል። ስለዚህ ይሄን ስቴብላይዝ የሚያደርግ ኮንትሮለር ሰርች አንደኛው የሳይንቲፊክ ኮንትሪቢዩሽን እንደውም ለሳይንቲፊክ ኮሚኒቲ ያ ነው። በዚህ መሰረት ነው ሲሙሌት የምናደርገው። ፉሊ ሶፍትዌር ብታደርገው የራሱ የሆነ ችግር አለው። ምክንያቱም እንዳልኩ ቅድም ኮንታክቱን ማድረግ አትችልም። እንደገና ደግሞ ስፔሻሊ ላይ ያሉ ሰዎች አያምኑም። በሶፍትዌር ሲሙሌት አድርጉ ስትላቸው
የማመን እድላችሁ ጠባብ ነው። ስለዚህ ሃርድዌር ይዘልፍ ስላችሁ ትንሽ ወደ ሪያሊቲ ትጠጋለ። ፉሊ ሃርድዌር ብታደርገው ኢትስ ጉድ ስፔስ ላይ ሄደ ሲሙሌት ማድረግ አትችልም። ሚሽኑ ደግሞ በጣም ኤክስፔንሲቭ ስለሆነ ብዙ እንደዚህ ቴስት ሳታደርግ በትልቅ ሉዝ ልታደርግ ትችላለህ። እውነት ነው። በጣም ግሩም ነው። በጣም ግሩም ነው። ሌላው ፕሮጀክትህ ከዚሁ ጋር በተያያዘ ፕላኔታሪ ዲፌንስ ሪሰርች የሚባሉ እንግዲህ ስፔስ ላይ ያሉ አንዳንድ ነገሮችን የመከላከል ነገር እንደማለት ይመስለኛል። ታብራራናለህ እና ምንድን ነው ይሄ ፕላኔታሪ ዲፌንስ ሪሰርች እና ምንድን ነው ከዚህ ጋር በተያያዘ አሜዚንግ የሆኑ ፋይንዲንጎች ምንድን ናቸው? እስቲ አጠር አድርጋቸው። ፕላኔታሪ ዲፌንስ እዚህ ከመጣው ነው ናሳ ውስጥ ነው። ይሄን ፕሮጀክት ቅርብ ጊዜ ነው የተቀበልኩት። ምን ማለት ነው? ቅድም እንዳልኩ አሁን ስፔስ ላይ ብዙ ሳተላይቶች አሉ፣ በዛ ላይ አስትሮይዶች አሉ፣ ኮሜቶች አሉ። ማለት ብታየው ስፔስን አሁን በጣም ደርቲ ነው ማለት እንደዚህ ለእኛ ንጹህ ነው ሰማይ ነው የሚታየን። ግን እና ምን አይነት ፍርሃት አለ ነው እንደውም ሳይንቲስቶች የሚሉት ምንድነው ከብዙ አመት በፊት አስትሮይድ መጥቶ መሬት ላይ መጥቶ ዳይኖሰሮችን ያጠፋ የሚባል ነገር አለ እና ኢን ዘ ፊውቸርም ይሄ ነገር ሀፕን ሊያደርግ ይችላል የሚል ፍርሃት አለ። ስለዚህ ይሄን ነገር በምን እንከላከል የሚል አይ ቲንክ ይሄ መቼ እንደተጀመረ አላውቅም። አትሊስት ናሳ ግን ቅርብ ጊዜ ነው ይሄ ኦፊስ የተከፈተው። ግን አዲስ እንትን ነው አዲስ ነው። ምንድነው የሚደረገው? መጀመሪያ ስፔስ ላይ ያሉ ኦብዘርቭ ማድረግ ያሉ አስትሮይዶች ወደ መሬት ይመጣሉ ወይ በተለያየ ኢንስትሩመንቶች የተጠቀሙ አናላይዝ ያደርጋሉ ሳይንቲስቶች። ትራክ ይደረጋሉ። እንዴት ነው ኦርቢታቸው ወደኛ እየመጡ ነው ወይስ አይመጡም የሚለውን ነገር ግን ቢመጡ ምን ይደረጋል የሚለው ነገር አይታወቅም። ማለት ፊልም ተሰርቷል አይደል ነው። አንዳንድ ፊልሞች ያታችሁ ከሆነ አይደል ነው አይተ ከሆነ የሆነ ማስታወቂያ ነው አይቻል አላየም። አንድ ፊልም ሩስና አስታውስማ ምንድነው አስትሮይድ ቢመጣ ምን እናርግ የሚወራ ነገር አለ። ኦኬ ሹት ብናረገውስ የሚባል ነገር አለ። ግን ሹት ብናረገው ምን እንደሚሆን ራሱ አይታወቅም። አንደኛ ነገር በጣም በሃይ ስፒድ ነው የሚመጣ። ቲንክ የዛሬ 2 አመት ራሺያ አንድ በጣም ዝቅ ባለ ሁኔታ ወርዶ ብዙ ሰው ተጎድቷል። ትንሽ አሁን ለምሳሌ ራዲየስ 500 ሜትር የሆነ ቢመጣ በጣም ዲስትራክቲቭ ነው፣ ብዙ ነገር ያጠፋል። ስለዚህ ፕላኔታሪ ዲፌንስ ይሄንን ቢመጣ አስትሮይድ ምን እናርግ የሚለው ነገር የሚያጠና ነው። ሶ እዛ ውስጥ የኔ ኮንትሪቢዩሽን ምንድነው ቢመጣ እንዴት አድርገን አቮይድ እናርግ የሚል የሆነ ፕሮጀክት አይ ቲንክ ዲስከስ እናደርገዋለን መሰለኝ። ያው በኋላ ላይ እዛ ላይ ነው የምሰራው። ሶ አይ ካን ኤክስፕሌን እዛ ላይ ሞር ስንጫወታል። እንግዲህ ከአፍታ ቆይታ በኋላ እንዳልከው ስለ አይዳ ሚሽን አይዳ እንግዲህ የሰው ስም አይደለም ያልኩት ምን እንዳልስን ማለት እንደሆነ እናያለን። ስለ ኦሳይሪስ ሬክስ እና ስለ እነዚህ ሁለት ኢንትረስቲንግ የሆኑ ሪሰርቾች እንጫወታለን። ከረፍ በፊት ስለ ፕላኔታሪ ዲፌንስ ስፔስ ላይ ያሉ አንዳንድ አደገኛ ነገሮችን ወደ ምድር እንዳይመጡ የመከላከል አዲስ ምርምር ነው። እዛ ላይ እየተሳተፍክ ነው። ሞር ከረፍ ከአፍታ ቆይታ በኋላ ስንመለስ ያን ምን እንደምታደርግ ነግረህን ነበር። እንግዲህ የመጀመሪያው ሚሽን የአይዳ ሚሽን ነው። አይዳ የሰው ስም አይደለም። አስትሮይድ ኢምፓክት ኤንድ ዲፍሌክሽን አሰስመንት ይባላል። ይሄ እንግዲህ በተለይ ከአስትሮይድ ጋር በተያያዘ ምድርን መጥተው እንዳያጠቁ እንዳልከው ቅድም ከ60 ምናምን ሚሊዮን ዓመት በፊት መጥተው ምድርን እንዳለ የነበሩትን ዳይኖሶሮች ገለው ነበር። አሁን ግን የሰው ልጅ በጣም ስለነቃ ስለሰለጠነ ያን እንዳይሆንበት መከላከል ይችላል ነው እንግዲህ ነገሩ። እና ምንድነው የአይዳ የአስትሮይድ ኢምፓክት ኤንድ ዲፍሌክሽን አሰስመንት ምንድነው? ስለዚህ ነገር አጫውተን እንዴት ነው የሚሰራው? እንዴት ነው አንድን በከፍተኛ ስፒድ የሚምዘገዘግን አስትሮይድ ድንጋይ የሚመስል ነገር ወይ መበተን ወይ እንዳይመጣ ማድረግ ወይ ወደ ሌላ ቦታ ማስቀየስ የሚቻለው እንዴት ነው? እንዲሁም በ2022 ሚሽኑ የናሳ ይመስለኛል አንድ አስትሮይድን ለሙከራ ያህል ሹት ዳውን ለማድረግ ታስቧል። እና እንዴት ነው የሚሆነው? የመጀመሪያው የአስትሮይድ ሚሽን ይሄን የሚያደርገው በ2020 አይ ቲንክ ላunch ለማድረግ ይታሰባል። በ2022 እዛ እንደሚደርስ ታስባል። እስቲ ንገረን ስለ እነዚህ ነገሮች። አይዳ የሚባለው አሁን ኢንቮልቭ ማድረግበት ሚሽን ኦኬ አይ ቲንክ ሚሽን የሚለውን ቃል ገና አሴስመንት ላይ ያለ ነገር ነው እንደሚለው ቃሉ። አሴስመንት ምን ማለት ነው? አይ ቲንክ ኢሮፒያን ስፔስ ኤጀንሲ የዲኤልአር ሰራበት የነበረው መስሪያ ቤት ናሳ አይ ቲንክ ፈረንሳይም ኢንቮልቭ ያደርጋል። እነዚህ አንድ ሚሽን ፕላን አድርገዋል። ምን ማለት ነው? ቅድም እንዳልኩ አይ ቲንክ በዩኤን ደረጃም ያለ ነገር ነው። ይሄን ነገር ስፔስ ኤጀንሲዎች አስትሮይድ ቢመጣ ምን ይደረግ የሚለውን ነገር ለማለስ ዓለም አቀፍ ችግር ስለሆነ ማለት ነው። እና ኢሳና ናሳ 2 ሳተላይቶች መላክ አስበዋል። አሁን እንዳልኩ በ2022 በፕላን ደረጃ ማለት ነው። ገና አይ ቲንክ አፕሩቫል መሰጠቱን እርግጠኛ አይደለሁም። ምንድነው ለዚህ አሰስመንት ያው ፈንድ አለ። የአሰስመንት እየተሰራ ነው።
የዩሮፒያን ስፔስ ኤጀንሲ አንድ ሳተላይት ይልካል ለተባለው አስትሮይድ። ይሄ ሳተላይት ሄዶ ያጠናል እንዴት ነው ስትራክቸሩ። ምክንያቱም አሁን ይሄ ስፔሲፊክ አስትሮይድ ምን አይነት ስትራክቸር እንዳለው ብዙ አይታወቅም እና ፎቶ ይነሳል በስፔሻል ተርማል ኢሜጂንግ እና ስለ አስትሮይዱ ስትራክቸር ምክንያቱም ብዙ አይታወቅም ከርቀት ኢሜጅ ተወስዶ የተሰሩ ሪሰርቾች አሉ። ሳምፕል ሪተርንም ጃፓን ሞክሮ ነበረ ግን ብዙ አልተሳካላቸውም። ትንሽ አምጥተዋል። ኮሚቴ ላይ ባለፈው አለ ነው ሚዲያ ላይ ፊሊያ የሚባል ኮሚቴ ላይ ተልኮ ነበር እና ብዙ አይታወቅም። ስለዚህ ያን ለማወቅ ኢሜጆች ይነሳ የዩሮፒያን 2 ሳተላይት ነው የሚላከው። የኢሳ የሚልከው ኢሜጅ ያነሳል፣ ዳታ ይልካል። ከዛ ደግሞ እንትኖች ይልካል የኪዩብ ሳቶች ትናንሽ ሳተላይቶች ይልክና ሞር ስተዲ ያደረግና ዳታውን ወደ ምድር በአዲስ ቴክኖሎጂ እነሱ አሁን ትማርገኝ ይፈልጉ ቴክኖሎጂም ዲሞንስትሬት መደረግ ይፈልግ እንደገና ሳይንስ ጥያቄዎችም አሉ መመለስ የሚፈልጓቸው። ልክ ይሄን ካደረጉ በኋላ ይሄ ዳታ ለናሳ አፕዴትድ እንሆናለን። ከዛ የናሳው ስፔስ ክራፍት ይሄዳል። የናሳው ስፔስ ክራፍት ምን እንደሚያደርገው ሂዶ በጣም ሩቅ እያለ ነው የሚመታው። ምክንያቱም አንድ ነገር ለንገረ ምንድነው አሁን አስትሮይዱን ወደ መሬት ቢመጣ የምንከላከልበት መንገድ ተብሎ የሚታስበው መሬት ላይ ከመድረሱ በፊት ትንሽ ሄደን ብንመታው ዲፍሌክት አድርጎ ኢን ዘ ሎንግ ተርም ለምሳሌ ይሄ መሬት ቢሆን አስትሮይዱ እንደዚህ እየመጣ ትንሽ እንደዚህ ነካ ብታደርገው ኢን ዘ ሎንግ ተርም መሬትን ሊያልፍ ይችላል። ኦቨርፓስ እንዲያደርግ ማለት ነው። ጉዞውን ይቀጥላል። ግን ዋናው ነገር መጥቶ መሬት እንዳይመታ። ስለዚህ ሂደን እዚህ ጋር በስፔስ ክራፍት ብንመታው ትንሽ ዲፍሌክሽን ሞመንተም ትራንስፈር የሚባለው ምንድነው የሚባለው ካራምቡላ ታውቃለህ? ትልክስ መታው እና ትንሽ ሂደን በስፔስ ክራፍት በሃይ ስፒድ ሂደን ብንመታው ያንን ነገር ኦቨርፓስ አድርጎ መሬትን ያልፋልና ይሄን ነገር ይሄ በቲዮሪ ደረጃ አለ። እስቲ ቼክ እናድርግና ሚስ መስራትና አለመስራቱን እንይ ነው። እና የኔ ፓርት እዚህ ጋር ምንድነው ኮንትሮለር ዲቨሎፕ እያደረግን ነው። ይህ ሳተላይት እንዳይስተው ሴንሰር ዳታ አለኝ። የተለያየ የጋይዳንስ አልጎሪዝሞች አሉ። ለምሳሌ አሁን ሳተላይት ጋይዳንስ የሚባላል ለምሳሌ በጦርነት ጊዜ በሚሳኤል ትራክ አድርገው መምታት ትችላለህ። ስፔስ ላይ ግን የሪሶርስ ችግር ስላለ ይሄንን ፉሊ የመሬትን እዛ መውሰድ አትችልም። ለየት ያለ አልጎሪዝም ምክንያቱም ብዙ እንትን የለህም እንደምን ልበልህ ይሄ ሞተርህ ወይም ፊውል ትንሽ ስለሆነ ባለ በዛ ላይ በሃይ ስፒድ ነው የሚሄደው። ምን አይነት ኦፕቲማም የሆነ ኮንትሮለር ዲቨሎፕ ማድረግ ነው የኔ ስራ እና ያን አሁን በሲሙሌሽን ነው የምንሰራው እና ያን ቬሪፋይ ማድረግና የሆነ እኔ ለምሳሌ ጥሩ ሜትር ነው ብዬ የማስበው ለሚቀጥለው አካል አስረክባለሁ ማለት ነው። ያ ይሄን ይመስላል። በጣም ይገርማል። ስለዚህ ዋናው የአይዳ ሚሽን እንግዲህ አስትሮይዶችን ማስቀየስ ወይም ደግሞ መልሶ ዲፍሌክት ለማድረግ የሚደረገው እንቅስቃሴ ነው። አንዱ እሱ ነው። ሁለተኛ ደግሞ ሳይንቲፊክ ዳታም ይመጣል፣ ቴክኖሎጂ ዲሞንስትሬት ይደረጋል። ይሄ ነገር ቫሊዴት ከሆነ ኢን ዘ ፊውቸር አስትሮይድ ወደ ምድር ሲመጣ ይሄንን ቴክኖሎጂ ለመጠቀም ማለት ነው። ሶ አሁን በሲሙሌሽን ደረጃ ነው ገና አሁን አሴስመንት ገና ፋውንዴሽን ስራው ነው። ተግባራዊ የሚሆንበት ጊዜ ቅድም አይ ቲንክ አንድ የናሳ አርቲክል ላይ ያነበብኩት በ2022 ይታሰባል። ፕላኑ እሱ ነው። ምንድነው መሰለህ ይመስልሃል አሁን ካላችሁ የስራ እድገት ወይ ደግሞ ፕሮግረስ አንፃር እንዴት ይታያል? ባጀቱ አለ እየተሰራ ነው። ግን ያው ስቲል ሚሽን ብዙ ደረጃ ተደርሶ ሊቀየር ይችላል። ግን አሁን ያው እየተሰራ ነው። I don't know I think end of this year they will make decision go or no go kind of decision make ያደርጋሉ። ካደረገ ያው ይቀጥላል ማለት ነው። ግን አሁን አሴስመንቱ እየተሰራ ነው። በሁሉም ኢንተረስት ዩሮፒያኖች ኢንተረስት አላቸው፣ ናሳ ኢንተረስት አላቸው። so we will know end of this year። በጣም ደስ ይላል። ከዚሁ ጋር በተያያዘ በአስትሮይድ ዙሪያ ደግሞ ለየት ያለ ሌላ ሚሽን አለ። ኦሳይሪስ ሬክስ ምህጻረ ቃል ነው፣ ረጅም ነው እንድታውቁት እልላችኋለሁ። ይሄኛው ደግሞ ከአስትሮይድ ላይ በትክክል ሄዶ ካንታክት ፈጥሮ ሳምፕል ይዞ መምጣት ነው። በጣም ይሄ ከባድ ታስክ ይመስላል ካየሁት አንፃርና ኦሳይሪስ ሬክስ እንግዲህ የናሳ አይ ቲንክ እንትን ነው በናሳ የተጸነሰ ራዕይ ነው። የናሳስ ኦሪጂን ስፔክትራል ኢንተርፕሬቴሽን ሪሶርስ አይደንቲፊኬሽን ሴኩሪቲ ራግሊት ኤክስፕሎረር ነው እንግዲህ የምህጻረ ቃሉ። ምንድነው ይሄ? በጣም እንኳን ስራው ምህጻረ ቃሉም ያስፈራል እና ያው ቅድም እንዳልኩት የሳምፕልን ከአስትሮይድ ላይ መውሰድ ነው። ይሄ ሚሽን አይ ቲንክ እንዲሁም በቅርብ የሚደረግ ነው። ይሄ አይ ቲንክ ከአሰስመንት አልፎ ተግባራዊ ሆኗል። በሴፕቴምበር
አሁን በሚቀጥለው ወር ወደ ናሳ ወደ ስፔስ ላውንች ይደረጋል እና 2 አመት ፈጅቶበት በ2018 ነው የሚደርሰው መሰለኝ ቤኑ የተሰኘች አስትሮይድ ጋር ይሄዳል። ስለ አስትሮይዱ ልንገራችሁ ከዛ መልአክ ስለ ሚሽኑ ይነግረናል። ቤኑ 550 ሜትር ዳያሜትር አላት። በጣም ትልቅ ነው ስታስቡት። አንድ እንግዲህ ምን ማለት ነው የ100 ሜትር ሩጫ አለ አይደል? የአንድ ስቴዲየም 5 ስቴዲየምን ወደ ቀጥሉትና ያን የሚያክል እንግዲህ ግዝፈት ያለው ድንጋይ የሚመስል የስፔስ ቁስ ነው እንግዲህ ያ ቢመጣና ቢመታ ምድርን እንዴት እንደሚሆን አስቡት። there is a ቲዮሪ አለ በሚቀጥለው ሴንቸሪ በ2182 ከመቶ ምናምን በኋላ ማለት ነው ምድርን የሚመታበት ሁኔታ አለ። ያን እንዴት አቮይድ እናርግ የሚለው እንግዲህ ስራ ነው አሁን የተጀመረው። እስቲ ስለዚህ ሚሽን አጫውት። ኦኬ አሁን መጨረሻ ቃል ያልከውን ወደ ምድር ይመጣበታል ያለው አይ ቲንክ 0.037% ቻንስ አይዟችሁ አደንግጡ። ሰው ግን ምንድነው አሁን ይሄ ራሱ ካልኩሌሽን የተሰራው ምንድነው በሆነ አሳምፕሽን ነው። ሶ እንደገና ደግሞ እኔ የምሰራበት የሶላር ሲስተም ዲቪዥን ምን ብሎ ኦሪጂን ኦፍ ላይፍ ከየት ነው ከእርዝ ሙን ከየት ነው የመጣው የሚለውን ነገር ለማጥናት ትክክለኛው ዳታ ከአስትሮይድ ኮሚቴ ነው ተብሎ ይታመናል። ለምንድን ነው? ምክንያቱም እሱ ኮንታሚኔትድ አልሆነም ተብሎ ስለሚተነጽው ነው። በቃ ሶ ከዛ ዳታ ብናገኝ እና እዛ ላይ ለምሳሌ ኦርጋኒክ ማቴሪያል ብናገኝ ኢት ሚንስ ሳምቲንግ ብለው ያምናሉ ያው ሳይንቲስቶች። ስለዚህ ከዛ ሳምፕል ማምጣት ነው አንደኛው ነገር። ሁለተኛው ነገር ቀደም እንዳልከው ይሄ 0.037% ኦፍ ክራሽንግ ዘርዝ የሚለው ካልኩሌሽን የተሰራው በአሳምፕሽን ነው። ሶ የአስትሮይዱ ስትራክቸር ይሄን ይመስላል ተብሎ ማለት ነው። ግን ሪል እንትኑ አይታወቅም። ሊበልጥም ሊያንስም ይችላል ነው ዳያሜትሩ ይታወቃል። ግን ምን አይነት ማቴሪያል ነው አስትሮይዱ የተሰራው? ምክንያቱም የማሱን ዲተርማይን ያደርጋል እና ትራጀክተሪውን እነሱ ካሰቡት ትራጀክተሪ ውጭ ሊሄድ ይችላል እኮ ማለት ፐርሰንቴጁ ቻንሱ ሊበልጥም ሊያንስም ይችላል። ስለዚህ ይሄንንም ኢንቨስቲጌት ለማድረግ ነው። ይሄ ዳታው ይጠቅማል ነው እና ምንድነው ይሄ ሚሽን አንድ ስፔስ ክራፍት ሮቦት አርም አለው ይሄዳል ወደዛ አስትሮይድ እንዳልከው 2 አመት ይፈጅበታል። ሲደርስ እንግዲህ በጣም ስፒዳቸው ሃይ ነው። በጣም ስሎ ዳውን ማድረግ አለበት። ግራቪቲ የለም እዛ ሂዶ 5 ሰከንድ ነው የሚቆየው። ዋው ታች የሚያደርገው ሂዶ ታች አድርጎ እንግዲህ ግራቪቲ የለም። አፈር ሂደህ ስትመታው ወደ ላይ ከመጣ ወደ ላይ ዝም ብሎ ነው የሚሄደው። ግራቪቲ ስለሌለ ጋዝ ናይትሮጅን ጋዝ ተጠቅመው ፕሬሸር ፈጥረው ሳምፕል ያስገቡና ያን ሳምፕል 60 ግራም ሳምፕል 60 ግራም በጣም ትንሽ ናት። ግን እሱ በጣም ለብዙ አመት ይጠቅማል ተብሎ የሚታሰበው እሱ ልክ ሂደው በዛ 5 ሴኮንድ ውስጥ 60 ግራም እንግዲህ ይይዛል የተባለ ተች ዳውን ያደረገና በያው ግራቪቲ ስለሌለ ተች ዳውን ሲያደርግ የሚፈጠረው ፎርስ ሳተላይቱን ባውንስ ባክ ያደርገዋል። ስለዚህ በዛው ባውንስ ባክ እንደገና ወደ ምድር ይመጣና ያንን ሳምፕል ወደ ምድር በ2023 አካባቢ ሳምፕሉ መሬት ላይ ይደርሳል። ከዛ ያው ሳይንቲስቶች የሚፈልጉትን ነገር አሁን እንዳልኩ ኦርጋኒክ ማቴሪያል አለው ወይ መሬት ፀሐይ ከየት ነው የመጣ የሚለው ኤኒ ሳይንቲፊክ ኩዌሽን ለመመለስ ይጠቀሙበታል ማለት ነው። በጣም ይገርማል። ይሄ በኑ የተሰኘችው አስትሮይድ ለምን የተመረጠችው በአንተ ግምት? ትልቅ ስለሆነች ነው? ርቀቷስ እንደምን ያህል ነው? በዚሁ በሶላር ሲስተም ውስጥ ነው ያለችው? አይ ቲንክ 93 ሚሊዮን ማይል ነው ከዚህ አይ ቲንክ አራውንድ ዘ ሰን የምትዞር አስትሮይድ ናት። የተመረጠችው ቅድም አሁን እንዳልኩ አንደኛ ሳይንቲፊክ ኢምፖርታንት ሳይንቲፊክ ኩዌሽኖችን ለመመለስ ነው። ሁለት ደግሞ ያ ፐርሰንቴጅ ኦፍ ወደ ምድር የመምጣት እድል አለ ብለው ሳይንቲስቶች ስለሚያምኑ ያን ነገር ቬሪፋይ ለማድረግ ነው። ሶ እነዚህ ናቸው ለምን ያ እንደተመረጠ ያ አይ ቲንክ ይሄ ይመስለኛል ሞቲቭ። አስትሮይዶች ከምንድን ነው የመጡት ነው ለማቁ ተመልካቾቻችን ከምንድን ነው ከተሰባበረ ከምንድን ነው የመጡት ሲጀመር? አይ ቲንክ ያን ጥያቄ ለመመለስ ነው ይሄ ሚሽን ራሱ አንደኛው ምንድን ናቸው የሚለውን ነገር ያ የሚመልስ ነው። ሶ ምክንያቱም ሳምፕል አስትሮይድን መሬት ላይ የወደቁ ነገሮች ተጠንተዋል። ግን መሬት ላይ ሲመጣ ኮንታሚኔትድ ስለሚሆን እርግጠኛ አይደሉም። እዚህ ጋር መሬት ላይ መጥቶ ኦልሬዲ ኤሩ ፖሊት ስለሚያደርገው አውትሳይድ ፋክተሮች ስለሚከቱ
ዛሬ የሚጠናው ነገር ምንድነው የሚለው ነገር ዲፋይን ለማድረግ ስለሚከብድ ነው። አሁን እዛ ሄዶ በኮንታሚኔት እንዳይደረግ በጣም በጥንቃቄ ነው። ምክንያቱም ኦርጋኒክ ማቴሪያል ይዘው እንዳይሄዱና ኦርጋኒክ ማቴሪያል አገኘን እንዳይሉ ከዚህ የተወሰደው ያን ያህል በጥንቃቄ ነው ሳምፕሉ የሚመጣው። በጣም ግሩም ነው። በጣም ደስ ይላል። ከዶክተር መላክ ዘመናዊ ጋር እንግዲህ ያደረግነው የመጀመሪያው ክፍል ጨዋታ ይሄን ይመስላል። በሚቀጥለው ሳምንት ወደ ራሱ መልሰውና ስለ አስተዳደጉ እንዴት ወደ ሳይንቲስትነት ያመጣውን የልጅነት ጉዞውን ያጫወተናል። ኢትዮጵያም ከስፔስ እድገቱ ጋር ከስፔስ ምርምሩ ጋር አንዳንድ ነገሮችን እንጫወታለን። በሚቀጥለው ሳምንት በሁለተኛ ክፍል አስተያየቶቻችሁ እንደተለመደው በጽፉልኝ ይደርሰኛል። በፌስቡክ እገኛለሁ፣ በኢሜይል በትዊተርም አለሁ፣ ዩቲዩብ ላይም ያለፉ ሾዎችን ማየት ትችላላችሁ። እናንተ አስተያየቶች ለፕሮግራሙ በቀጣይነት እንዲያድግ ወሳኝ ናቸው። የሁላችሁንም አስተያየት ማንበብ ላልችል እችላለሁ በጣም በብዛት ስለሚመጣ፣ ነገር ግን በተቻለ መጠን የብዙዎቻችሁን ለመለስ ጥረት አደርጋለሁ። ሳምንት በዚሁ ፕሮግራም ከዶክተር መላክ ዘመናዊ ጋር በማደርገው ቆይታ ጠብቁኝ። እስከዚያው ቸር ሰንብቱ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ከሳምንቱ ጨዋታ ተመልሻለሁ። ለዛሬ የሚኖርን ፕሮግራም ከሳምንት የጀመርኩት ከዶክተር መላክ ዘመናዊ በናሳ ውስጥ በስፔስ ምርምር ዙሪያ ለየት ባለ የምርምር ስራ ውስጥ ተሰማርቶ የሚገኝ ኢትዮጵያዊ ወጣት ነው። በስፔስ ሮቦቲክስ እና በኦን ኦርቢት ሰርቪሲንግ ባለፈው ሳምንት አጫውቶናል። ይህንኑ ደግሞ ነገር ዛሬ እንቀጥላለን። ባለፈው ሳምንት ስለ ስፔስ ሮቦቲክስ እና ስለ ሰርቪሲንግ፣ ስለ አይዳ ሚሽን፣ አስትሮይድ ኢምፓክት ኤንድ ዲፍሌክሽን አሰስመንት ሚሽን እና በርካታ ሌሎችም ጨዋታዎችን ተጫውተን ነበረ። ለዛሬ ደግሞ ወደ ኢትዮጵያ እመልስሃለሁ። ወደ ልጅነትህ ዛሬ የደረስክበት ጉዞ ላይ እንዴት እንደደረስክ፣ የትምህርት ሁኔታ በኢትዮጵያ በስፔስ ምርምር ዙሪያ ያለውን አንተ የምታውቀውን ነገር እንድታጫውተን፣ እንዲሁም ደግሞ እንግዲህ እንዳንተ በሳይንሱ ዙሪያ ተሰማርተው ሀገራቸውን ራሳቸውን ለመጥቀም ለሚፈልጉ ወጣቶች በጣም ብዙ ምርጥ ወጣቶች ኢትዮጵያ እንዳሏት እናውቃለን። ስለ እነሱ የምትመክረው ምክር ካለ እንግዲህ ያንን እድል ሰጥሃለሁ። ከፕሮግራሙ ጋር መልካም ቆይታ። እንግዲህ ዶክተር መላክ እንኳን ደህና መጣህ በድጋሚ። ዛሬ በዚህ ደረጃ በዓለም ላይ ግንባር ቀደም በሆነው በናሳ ምርምር የስፔስ ምርምር ተቋም ውስጥ እንግዲህ በኃላፊነት እየሰራህ ትገኛለህ። ግን ሁሉም ሰው ጅማሬ እንዳለ ሁሉ አንተም ጅማሬ አለ። ከኢትዮጵያ ነው የመጣኸው። እንዲሁም ከኢትዮጵያ ከወጣህ በጣም ብዙ አመት የሚባልም አይደለም። ዩሮፕ ሄደህ ትምህርት ተምርሃል፣ ከዛ ወደዚህ መጥተሃል። ስለዚህ ወደ ልጅነት ልመልስህና እንደ ማንኛውም ቲፒካል ኢትዮጵያዊ ስለሆንክ እስቲ ኢትዮጵያ ስለነበረህ እድገት፣ የትምህርት ሁኔታ፣ ስለ ቤተሰብ ሁኔታ የት እንደነበርክ የአዲስ አበባ ልጅም አይደለም እና ስለ እነሱ ነገሮች አጫውተንና እንግዲህ ዛሬስ ናሳ ውስጥ እንደምትሰራ ታስብ ነበር የዛኔ? እስቲ አጫውተን ስለዚህ። ኦኬ፣ ከመጨረሻው ጥያቄ ልጀምር። ናሳ እንደምሰራ አላስብም ነበር። እሰራለሁ ብዬ አስቤ አላውቅም። ወይስ ህልምህ ነበር? ጀስት ቴክኖሎጂ ላይ መስራት እፈልጋለሁ እንጂ ናሳ ወይ ነው ጀርመን ስፔስ ኤጀንሲ ብዬ አላውቅም። ያው እኔ ብዙ ጊዜ ጎሎችን ሴት የማደርገው በየቀኑ ነው። ላይክ እንደዚህ በጣም ረጅም አርጌ ላቅ ይችላል ይሆናል፣ ግን እንደዚህ ናሳ ግን ብዙ ጊዜ እንደዚህ አይነት ፕላን አልነበረኝም። ቀስ ብሎ የመጣ ነገር ነው፣ በታይም የመጣ ጉዳይ ነው። ወደ ኋላ ስመለስ ወደ ልጅነቴ የተወለድኩት በታሪክ አጋጣሚ እናትና አባቴ ለስራ ሄደው ባህር ዳር እዛ ተወለድኩኝ። 45 ቀን ቆይተው ማለት ነው።
ህፃን ስለነበርኩ አላውቅም። የነገሩኝ ነገር በ45ኛ ቀን ወደ ደብረ ማርቆስ ተመለሱ። ወደ ባህር ዳር ሳይሄዱ የት ሀገር ሰዎች ነበሩ? ማርቆስ ነው አባቴ። እናቴ ደግሞ ወደ አዴት የሚባል ከተማ ነው። ግን ያው አይ ቲንክ ስራ ተቀይሮ አዴት ሲያስተምር ነበር። ወደ ማርቆስ መጣ። እኔም መጣው ማለት ነው። ሌሎች ወንድሞች እዛ ነው እንደውም የተወለዱት እና እኔ ማውቀው ያው ማርቆስ ልጅ እንደሆንኩ ነው። ሶ ከዛ አይ ቲንክ እስከ 1 አመት ድረስ ከእናትና አባቴ ጋር ቆይቼ በ1 አመት ገጠር አያቴ ጋር ሄድኩኝ። አያቴ ጋር እስከ 5 አመት ቆይቻለሁ። ሶ የገጠር ነገር ማውቃለሁ። ትዝ የሚሉ ነገሮች አሉ። በ5 አመት 1ኛ ክፍል ገባው ገጠር። አይ ቲንክ ያው ብዙ አይ ቲንክ ወቅት ታረጋለህ ሳስታውሰው ትንሽ ነው ትዝ የሚለኝ እና የመጀመሪያ ቀን በጣም ከባድ ነገር ነበር ያስተማረናል። ያለው ነው ምን እንዳስተማረ ያው 1ኛ ክፍል በጣም ከብዶኝ የቤት ስራ ተሰጠ። ነገ ይሄን ጥያቄ ያልሰራ ይገረፋል ተባለ። ከዛ ላይ አያቴ እጅ ነገርኳት፣ ነገ ይሄን የቤት ስራ ያልሰራ ይገረፋል። እና እኔ ደግሞ አልገባኝም ስላት በቃ አትሄድም እንደውም ማን ልጅን የሚገርፍ ሰው የለም ብላ አስቀረች። ያው ከዛ በኋላ እንደገና ማርቆስ መጥቻ 1ኛ ክፍል ገባው። ኤሌመንተሪ ስኩል ድል በትግል የሚባል ተማርኩኝ። ከዛ ጁኒየር ተክለ ሃይማኖት እና ሃይ ስኩል እዛው ደብረ ማርቆስ ጨረስኩኝ። ከዛ ውጤት ካመጣው በኋላ ባህር ዳር ዩኒቨርሲቲ በኤሌክትሪክ ኢንጂነሪንግ ከጨረስኩ በኋላ ውጤት እንዴት ነበር? 7A ነው ውጤቴ? ጥሩ ነበር። በአጋጣሚ 7A ነው ያመጣሁት። እንደውም በእኛ ጊዜ ብዙ ሽልማት አግኝተን ነበረ። ለምሳሌ ትዝ ይለኛል 7A ያመጣችው በሰዓቱ ትምህርት ሚኒስትሯ ገነት ዘውዴ ነበረች። ከሷ ተሸልመናል። ከክልሉ ፕሬዝዳንት አዲሱ ለገሰ የሚባል ነበር። እሱ ነው ብዙ ሽልማት አግኝቼ ነበር የዛን ጊዜ። ያው እኔም ጓደኞች እንደዚህ 7A ያመጡት ጥሩ ነበርና የዛን ጊዜ እኔ በቃ ቤተሰብ ደግሞ ለሜዲሲን አታጠና ምናምን የሚባል ነገር እኔ ደግሞ በታሪክ አጋጣሚ 9ኛ ክፍል ያለው ቴሌቪዥን እንደዚህ ስሰማ ኤሌክትሪክ ኢንጂነር ሚል ስም ሰማው። አለም እንደሆነ ወደድኩትኝ። በቃ ሁሌ ኤሌክትሪክ ኢንጂነር መሆን ነው ፈልገው በይ ራሴን ሴት አረኩና እንደውም አሁን ለወጣቶች መናገር የምፈልገው በዚህ አጋጣሚ የምታየው ነገር አንዳንዴ ዲስቲኒህን ማተር ያደርገዋል። መጥፎ ነገር የምታይ ከሆነ ወደ መጥፎ የመሄድ ቴንደንሲ ያመጣና ይሄ ስም እኔን አዲስ አበባ ዩኒቨርሲቲ 5 ኪሎ እየተመረቁ ይመስለኛል ስለሆነ ፕሮጀክት ነው የሚያወሩት። 9ኛ ክፍል ብዙ ነገር አላውቅም፣ ግን ያ ነገር እኔ ውስጥ ቀረና ኤሌክትሪክ ኢንጂነር ራሴን ሴት አረኩና እንደውም አንዳንድ ቤተሰቦች በዚህ ምርጫ ብዙ ሳያምኑበት እኔ የገባው ግን ለምንም ብዬ አይደለም ጀስት በቃ ይሄ ነገር ኢንተረስት በሰዓቱ ለምንድነው ቤተሰቦች ለኔ ያስበው ነው ስራ ይገኘው ነበር ኤሌክትሪክ ኢንጂነር ኮንክ። ግን እኔ በቃ አይ ጀስት ላይክ ኢት እና ከገባው በኋላ ወደድኩትኝ። ያ ኤሌክትሪክ ኢንጂነር ተመረኩኝ። ከዛ ሶፍትዌር ኢንጂነር ውስጥ 1-2 አመት ሰራው ኢትዮጵያ እና ፈርዘር ኤዱኬሽን የማረግም ህልሙ ነበረኝ። ቤተሰቦች እንደውም ኤሌክትሪክ ኢንጂነር ስገባ ትንሽ ደስ ስላላችሁ ምን አልኳቸው፣ እኔ ኤሌክትሪክ ኢንጂነር ጨርሳለሁ ስራ ያለው ከዛ ውጭ ሀገር እጄ ትምህርቴን እማራለሁ። ጓደኞቼ ያውቃሉ በቃ እንደዚህ። ምክንያቱም ኢትዮጵያ ውስጥ ተምሬ ብዙ ሳትስፋይድ አልሆንኩም ማለት ብዙ ነገር ነው ኤክስፔክት ማድረግ ኤሌክትሪክ ኢንጂነር ሰው ብዙ ነገር ማቅ መስሎኝ ነበር፣ ግን ስመረቅ ብዙ ነገር ያወቅኩ አልመሰለኝም። እዚህ ፈርዘር ኤዱኬሽን ማድረግ አለብኝ ብዬ ስኮላርሺፕ አፕላይ አድርጌ ወደ አውሮፓ ሄጄ ተማርኩኝ። ማስተሬን ስማር ሞር ኦር ሌስ አይ ዋዝ ሳቲስፋይድ እና ጀርመን ስፔስ ኤጀንሲ ገብቼ ስራ አገኘው እና እዛ ገብቼ እዚህ ከገባህ ፒኤችዲን መስራት ትችላለህ አሉኝ። ፒኤችዲንም በጣም እንደዚህ ፕላን አድርጌ አይደለም ፕሮጀክትን እየሰራ ፒኤችዲን መስራት ትችላለህ ሲሉኝ ተስማምቼ ሰራውና ወደ ኋላ ለመለስ ወደ ኢትዮጵያ። ሶ የኢትዮጵያ ላይፌ ሞር ኦር ሌስ እንደዚህ ነው። ወጣው ከኢትዮጵያ ብዙ ጊዜ ወደ አውሮፓ ስትሄድ እኔ አውሮፓ ሄጄ ከትምህርት ጋር በተያያዘ በተለይ ምንም ልምዱ የለኝም። ስኮላርሺፑ እንዴት ነው የምታገኙት? ሌሎች ሰዎች እንግዲህ እንደዚህ የሚፈልጉ ይኖራሉ። ሌላው ደግሞ ጥያቄ ብዙ ጊዜ ኪዩሪየስ ነኝና ብዙ አውሮፓ ሀገር የተማሩ እንግዶችን መጥተዋል። እነሱን አልጠይቁም። አጋጣሚ አንተ ልጠይቅ። ከፍተኛ ትምህርት አውሮፓ ውስጥ ስትማሩ በሀገሩ ቋንቋ ነው የምትማሩት በእንግሊዝኛ ነው? ብዙ ጊዜ እንዴት ነው? በማስተር ከማስተር በላይ ከሆነ ብዙ ጊዜ በእንግሊዝኛ ነው። ግን ስቲል የሀገሩን ቋንቋ ብታቅ ተጠቃሚ ትሆናለህ። ግን አያስገድዱም። አሁን ለምሳሌ እኔ ማስተር ስማር ብዙ ሀገር ነው ኤክስቼንጅ ፕሮግራም ስለነበር 6 ወር ስዊድን፣ 6 ወር ፊንላንድ 1 አመት፣ ጀርመን 6 ወር ነው የተማርኩ ሁለቱም ማስተር ለማግኘት እና ቋንቋ ይሰጣል።
ፒኤችዲንም ጀርመን ብዙ አመት ኖር ያለው ከአግብቼም ከልጆች ጋር ጀርመን ነው እንደዛ ይሆናል። አዎ ኢትዮጵያን ያገባሁት ግን ያው ፒኤችዲንም እየሰራሁ ነው ያው አብሬ ከባለቤቴ ጋር ያለ ነው። ልጆችም ያው ሁለት ብዙ ፕሮጀክት ነበረኝ ፕሮጀክት ያለ ፒኤችዲ ያለ ቤት እና ቋንቋ ያስገድዱ ብታውቅ ግን ለአንተ ጥሩ ነው ለሶሻል ላይፍ። እድሉስ እንዴት ነው እስቲ እንደዚህ ስኮላርሺፕ መጻጻፉ ማግኘቱ? እድሉ እንግዲህ አንተ እንትኑ ካለ ምንድነው ፍላጎቱ ካለህና ፐርሲስተንትሊ በቃ ምንም ተስፋ ሳትቆርጥ መሞከር አለብህ። ኦፍ ኮርስ ለምሳሌ ለልጆች መመክረው ነገር ምንድነው ወጣቶቹ ዩኒቨርሲቲ ያለው ጥሩ ውጤት ቢያመጡ ከዛ ቢጻጻፉ አንዳንዴ ወይ ውጤት የሚብን ትንሽ ነው ብለም ተስፋ ባትቆርጥ ጥሩ ነው። ብትጽፍ ኔቨር ነው እዛው ኢትዮጵያ ማስተርን ተመርህም ሌላ ማስተር አፕላይ የማድረግ ፒኤችዲ የማድረግ ብቻ የሆነ አላማ ካለ ለዛ ሁሉ መስራት አለበት። ተስፋ ለመቁረጥ ገና ለገና አይሆንልኝም ብለ ጊቭ አፕ አለማድረግ እሱ ኢምፖርታንት ነው እና ከመሞከር ነው። ነሰለ አውሮፓ ላይ ሆነ ይችላል አሜሪካም ሊሆን ይችላል የምትሞክር። በጣም ግሩ ኦሬዲ ምክሩን ጀምረዋል። የሚቀጥለው ጥያቄ እንደዚህ ምክር ነበረ። አንተ ዛሬ የደረስክበት ደረጃ እንግዲህ እንዲሁም ከዚህ በላይ መድረስ የሚችሉ በርካታ ምርጥ የኢትዮጵያ ልጆች እንዳሉ አንተም እኔም ምስክር ነን። አላማ ነበረ ብዙ ነገር ለፍተሃል ዲተርም እንደሆነሃል። እንግዲህ እንዳንተ መሆን የሚፈልጉ ካንተ በላይ መድረስ የሚችሉ ልጆች በዚህ መንገድ ውስጥ እንዲገቡ ምንድነው ያንተ ምክር? well የኔ ምክር ምንድነው አንደኛ ነገር ያው በየትኛውም ነገር ላይ ሰክሰስፉል ለመሆን ዲሲፕሊን ያስፈልጋል። ለምሳሌ በዚህ ዘመን አሁን ብዙ ጀርመንም ያለው አንዳንድ ፋሚሊዎች ልጅ መከረልኝ ይሉኝና ልጅ ምንድነው የምትፈልገው ብዬ ስጠይቅ መጀመሪያ ጥያቄ እንደዛ ነው። ምንድነው የምትፈልገው ስላች ብዙዎች አያውቁም። I don't care ምናምን ይላሉ ማለት እና ይሄ ለኔ ጥሩ ኢምፕሊኬሽን አይደለም። አንድ ሰው ዛሬ ምን መሆን እንደሚፈልግ መውደድ አለበት። የሆነ ነገር መኖር አለበት ውስጡ። ሊቀየር ይችላል የግድ ለምሳሌ ዛሬ እና ለምሳሌ ኢንጂነር ሆናለሁ ያለው ነገ ዶክተር ሊል ይችላል። ኢትስ ኦኬ እና ከሚያዩት ነገር የተነሳ ይመስለኛል ይሄ የሚመጣው። ለምሳሌ ሶሻል ሚዲያ ላይ በጣም ፎከስ ማድረግ መጽሐፍ አለማንበብ ለምሳሌ እንዳንተ አይነት ሾው አሁን ይሄ ሾው ለብዙ ወጣት ይጠቅማል ብዬ አምናለሁ። እኔ በሰዓቱ እንግዲህ ድሮ ኤሌክትሪካል ኢንጂነር ያችን አንድ ቀን ሬዲዮ ሰምቼ ነው እንደዛ ራሴን ሴት ያደረኩት እና ይሄ ሾው ለምሳሌ ብዙ ወጣቶች ሲያዩት ብዙ ሞዴል ሊኖራቸው ይችላል ብዬ አምናለሁ። እና ብዙ ነገር ቴክኖሎጂውንም አሁን ለምሳሌ ኦኬ እንደዚህ የሚባል ቴክኖሎጂ አለ እንዴ ብለው የመስማት እድል እና የሚያዩት ነገር ላይ መጠበቅ አለባቸው። ምንድነው የምሰማው ስለ ኳስ ለምሳሌ ትዝ ይልህ ከሆነ በልጅነታችን የዓለም ኳስ ዋንጫ ሲሆን ሰው ሁሉ ኳስ ይጫወታል። ኦሎምፒክ ሲሆን ሁሉ ሰው ይሮጣል እና የምታየው ነገር ብዙ ጊዜ አፌክት ያደርጋልና መጥፎ ነገር ለምሳሌ በቤተሰቦቻችን ከመጥፎ ልጅ ጋር ጓደኛቱን ይባላል። ለምን እንደዛ ይባላል? ዳይሬክሽንህን አንተ የምትፈልገው ይሄ ነው ግን ጓደኛህ ግን ሊስብ ይችላል እና ዲሲፕሊን አስፈላጊ ነው። ምን መሆን እንደሚፈልጉ በእያንዳንዱ ቀን ማወቅ አለባቸው። ቢቀያየር ማለት ኦኬ ግን they should have something in their mind ማንበብ ጥሩ ነው። ሶሻል ሚዲያን አትጠቀሙ ማለት ይከብዳል ግን ለፋሚሊ ጊዜ መስጠት ሰላናን ፋሚሊዎች ምን ብለው ልጄ በቃ አብሮኝ እየበላ ራሱ ስልኩ ላይ ነው ምከረልኝ ይሉኛል። በጣም አስቸጋሪ ነው። እንደዚህ ባይሆኑ ጥሩ ነው ማለት ለቤተሰብ ጊዜ መስጠት ለሶሻል ሚዲያም ለጓደኛም የእውነት ጓደኛም ቢኖር ቨርቹዋል ጓደኛ ብቻ ባይኖርህ የመጽሐፍ የማንበቢያ ጊዜ ቢኖርህ ይሄ ሁሉ ኢምፖርታንት ኢንፎርሜሽን ነው ያምናለሁ። በጣም ቆንጆ ምክር ነው ይሄ። እንግዲህ የ20ኛው ክፍለ ዘመን አዲስ ቻሌንጅ ይሄ ቨርቹዋል ነው። ወርልድ ቀይሮ ሁሉ ነገር እጃችን ላይ ስላለ ከኖርማል የሆነው እንዳልከው ከሰው ጋር ያለው ንክኪ ከመጽሐፍ ጋር ሌሎች ነገሮችን ከመፈለግ ጋር አየድሮ ምርጫ ስላልነበረ ሰው ራሱን ሳቲስፋይ የሚያደርገው ራሱን ኢንፎርምድ የሚያደርገው በተለያየ መንገድ ነበር። አሁን ግን እዚህ ላይ ይሄ ካለ በቃ you have pretty much the whole world ላይ እና ጥሩም ነው መጥፎም ነው መጥፎ ሳይዱን አሳይታልና ያ እንግዲህ ሁላችንም የወጣቶችም ሳይሆን የሁላችንም ችግር ነው። እንግዲህ ከዚህ ነገራችን ዲሲፕሊን ያደረገን ላይፍ ደግሞ ሌላ ትርጉሙን ማህበራዊ ህይወቱ በሌላ ነገር ማወቁ ማንበብ ራስን ማሳደጉ ላይ ትኩረት እንደምናደርግ ተስፋ አደርጋለሁ። ከቆይታ በኋላ ደግሞ ስለ ኢትዮጵያ ስላለ አንዳንድ የስፔስ እንቅስቃሴ አንተም እዛ I think ሄደህ አንዳንድ ያረካቸው ነገሮች አሉ መሰለኝ እና ሌሎች የህይወትን ክፍሎች እንጫወታለን።
እስቲ አሁንም እዛው ኢትዮጵያ እንቆይና አሁን ደግሞ በህዋ ምርምሩ ዙሪያ አይ ቲንክ ባለፈው ዶክተር ብሩክ ላቀውን የጋበዝኩት ጊዜ እሱም ኢትዮጵያ ውስጥ ያሉ እንቅስቃሴዎችን ዛይዶ አንዳንድ ያረጋቸውን ያያቸውን ነገሮች አጫውቶኝ ነበር። አንተንም ይሄን ነው ጠይቅህ በዚህ ሰርቭ እስካሁን አንተስ ለሀገርህ ሄደህ ያበረከትከው አስተዋጽኦ አለ ወይ ይብዛም ይነስም ምንድነው ስለነሱ አጫውተንና ደግሞ ኢትዮጵያ ውስጥ ይሄን ያን አርገህ ከሆነ ደግሞ በዛ ጉዞ ላይ ስለ ኢትዮጵያ የህዋ ምርምር የታዘብከው ካለ ምን ያህል ደረጃ ላይ እንደደረሰ የሚታየህን እስቲ ንገረን። ኦኬ ለሀገር ያረኩት አስተዋጽኦ አንዳንድ ቮለንተሪ ስራዎችን አድርጌያለሁ። I think የተወሰነ ክፍያም የተቀበልኩበት ጊዜም አለ ያልተቀበልኩበትም ጊዜ አለ። ለምሳሌ ደብረ ማርቆስ ዩኒቨርሲቲ ኮርስ ሰጥቼ ነበር አንዴ ለረፍት ሄጄ ብሎክ ኮርስ እንደዚህ I think ኢምቤድድ ሲስተም አይነት ኮርስ ማይክሮ ኮንትሮለር እና እንደውም አንዳንድ ልጆች እስካሁን ይጽፉልኛል ኢሜል እስከ ቅርብ ጊዜ ጥሩ ጊዜ ነበር ያን አስተማርኩኝ። ሌላ 2009 ላይ ማስተር ቲሲን የሰራሁትኝ ሮቦት አስትሮኖት ኢንተራክሽን የሚል ነበርና ይሄ ነገር እጄ ባቀርበው ጥሩ ነው ብዬ 4 ኪሎ ቲንክ አሁን ስፔስ የኢትዮጵያ ስፔስ አሶሲዬሽን ሊድ የሚያደርገው ዶክተር ሰለሞን ይመስለኛል እሱ ነበር ኮኦርዲኔት ያደረገው ሌሎችም ሰዎች ነበሩ ፕሬዘንት አድርጌ ነበርና የዛን ጊዜ ነግራው ነበር ኢትዮጵያ ውስጥ እንደዚህ ያስበናል ፕሮፖዛል አስገብተናል ስለ እኔ ስፔስ ቴክኖሎጂ ላይ ማስተር ሪሰርች ስለነበረ ጥሩ ነው if you need anything let me know ምናምን በያቸው ነበረ። ከዛ ፒኤችዲን ከጨረስኩ በኋላ ደግሞ እንደዚህ ለረፍት ሄጄ 5 ኪሎ ላይ ይሄ ኦልሬዲ ከተቋቋመ በኋላ introduction to space technology and space robotics የሚል ሴሚናር አዘጋጅተን እዛ ላይ ተማሪዎችም ነበሩ አስተማሪዎችም ነበሩ just ሞቲቬት ለማድረግ ነው የኔ አላማም ፕሬዘንት ሳደርግ in the meantime ከስፔስ ሶሳይቲው ጋር የሚሰሩ ሰዎች ጋር ዲስከሽንም ነበረኝ። ሌላ እዚህ መጣው ነበር አሜሪካ ላስት ታይም እና እዛን ጊዜም የሆነ ስብሰባ ነበር እኛ ናሳ እንደውም አይ ቲንክ በሄድ ኦፊስ ተጋብዘው መሰለኝ እና ምሳ አብረናቸው በልተን ነበር እዛ ላይም ዲስከሽን ነበር ነው ስቲል እኛ ሰፖርት እንደምናደርጋቸው እኔ ለምሳሌ ኢንጂነር ነኝ እና ዶክተር ሳይንቲስቶች አሉ በሳይንስ ሳይድ የሚፈልጉትን ከኢንጂነሪንግ ሳይድ ደግሞ እኔ አቬሌብል ብዬ ነግራቸዋለሁ። ሶ ይሄ ነው ሞር ኦር ለስ የኔ ኮንትሪቢዩሽን ማለት ያ ዲፌንስ ኮሌጅም ከሮቦቲክ አንፃር የፈጠሩ ኮርስ ነበር ያወጣቸው ነገር ነበር ዲፌንስ ኮሌጅ ምን አይነት ነገር መሰለ ለምሳሌ ማይኒንግ ዲቴክሽን በሰው ነው የሚሰራው ፈንጂ እና ሁሌ ሮቦቲክስ ከተማርኩ በኋላ ይሄን ነገር ፈንጂ ዲቴክት ለማድረግ ሰዎች እግራቸው ሊቆረጥ ይችላል ህይወታቸውንም ሊያጡ ይችላሉ ይሄ ነገር ለምን በሮቦት አይሰራም የሚል ነገር I think somehow አላስታውስም ብቻ በኤምባሲ ይሁን ኮንታክት አደረጉኝ ነው I can give this training ነው እንደሰጣችሁ ኢምቤድ ሲስተም ላይ ሰጣለሁ ግን in the meantime ዲዛይን ፕሮጀክት ብትሰሩ ሳፖርት ሰጣቸዋለሁ አልኳቸው they were happy እና የሚያስፈልግ አንዳንድ እቃዎች ሄድኩኝ ከጀርመን የሆነ ቲም አዘጋጅተው ጠበቁኝ ሮቦቱን ጀምራ ነው የመጣና አላቅም ደረጃ እንደደረሰው አልጠየኳቸውም ግን ዲዛይን እዛ ጀርመን የሆነ ሮቦቲክስ ኢንስቲትዩት ከኔ ጋር ኮኔክት አድርገው የእሱን ዲዛይን ሞዴል ሰጥቻቸው እንደው ሜካኒካል ኢንጂነር ጥሩ አድርጎ ነው ዲዛይን ያደረገው እኔ ሶፍትዌሩና ኮንትሮሉ ላይ ረድቻቸው ተወሰነ ደረጃ ደርሶ ነበር ለአንድ ወር ጊዜ ስለነበር በጣም አውዝ ቢዚ ዘ ሆል ላይ እና ፕሮግራሙንም እየጻፍኩ እያሳየው ትሬኒንግም እየሰጠው አይደን አሁን ፕሮባብሊ ሰክሰስፉል ይሆናል ምናልባት እንደው መጠየቅ ነበር ቢዚ ከመምጣት በፊት I hope they are successful by now በጣም ደስ ይላል በጣም ግሩም ነው እንግዲህ ጠቃቅሰው ኋላ አንዳንዱን አንተ የሚያረከው ነገር አሁን ደግሞ ያንተ አስተያየት ነው እንግዲህ በምን ጉዳይ ላይ በኢትዮጵያ ውስጥ ትኩረት ቢሰጥ በተለይ በህዋ ምርምሩ ኦፍ ኮርስ አንተ ከኢንጂነሪንግ ከቴክኖሎጂው ከኢንጂነሪንግ ሳይድ ነው ከሳይንሱ ሳይድ ዶክተር ብሩክ ላቀውን ጠይቄዋለሁ ግን ከኢንጂነሪንጉና ከቴክኖሎጂው አቅጣጫ በምን ጉዳይ ላይ ትኩረት ቢሰጥ ከትምህርት አንፃር ከምርምር አንፃር ከሪሰርች አንፃር ከሙከራ አንፃር ሊሆን ይችላል ምን ቢሰጥ ይመስልሃል ኢትዮጵያ በዚህ ጉዳይ ደግሞ ጥሩ እድገት ላይ የሚደርሰው አሁን ዶክተር ብሩክ በጣም ቆንጆ አድርጎ አብራርቶ ነበር ናይጄሪያ ሳውት አፍሪካ ግብጽ በህዋ ምርምሩ ዙሪያ ከፍተኛ የሆነ እድገት እያሳዩ ነውና ያንተ አስተያየት ምንድነው? ልክ ነው ቲንክ ዶክተር ባለው ነገር እስማማለሁ ከስክራች ነገሮችን መጀመሪያ ከባድ ነው ኮስት ያደርጋል የራሱ ኢን ዘ ሎንግ ተርም ምናልባት የራሱ የሆነ አድቫንቴጅ ሊኖረው ይችላል ግን በዚህ ጊዜ ይወስዳል ምክንያቱም ለምሳሌ
ያደጉ ሀገሮች በሃይ ስፒድ እየሄዱ ነው ስፔስ ቴክኖሎጂ ላይ። አንተ በጣም ኋላ ነው ያለው። እነሱ ጋር ለመድረስ the best way ምንድነው የነሱ ነገር ወስደህ ቶሎ ለመድረስ መጣር። ይሄ ትልቅ ስትራቴጂ ነው ብዬ አምናለሁ። ሌላ ምንድነው በዩኒቨርሲቲ ደረጃ ይሄ ኤጀንሲ ወይም ይሄ ሶሳይቲ ዩኒቨርሲቲዎች ፈንድ እያደረገ ለምሳሌ ኪዩብሳት ቀደም ብለን ነበር። ኢቭን ካንሳት የሚባለው ምን ማለት ነው? ይሄን የሚያክል ሳተላይት ማለት ነው። እንደውም ከአንድ ፕሮጀክት ሰርቼ ነበር ማስተር የተማርኩ። እዚህ ጋር ምንድነው ጂፒኤስ ይኖረዋል፣ ቴምፕሬቸር ሴንሰር፣ ፕሬሸር ሴንሰር የሳተላይት በትንሽ ሞዴል ማለት ነው። እና ይሄንን ስንሰራ ሜካኒካል ኢንጂነር አለ፣ ኤሌክትሪካል ኢንጂነር አለ፣ ስትራክቸራል ኢንጂነር አለ፣ ሶፍትዌር ኢንጂነር አለ፣ ሲስተም ኢንጂነር አለ። 6-7 ሆነን የሰራ ነው። ከራሺያ ነበር፣ ከቻይና ከኢትዮጵያ ነበር፣ ከአውሮፓ ትልቅ ቲም ነው። 6-7 ሰው ኮምፒቲሽን ነበር። 30 ነበር ይሄን ማስተር ፕሮግራም ላይ እና ያሸነፈው ያ ሚሽን ያሸነፈ ሰው በባሎን ተተኩሶ ኤክስፐሪመንት ዳታ ግራውንድ ስቴሽን ዲቨሎፕ እናደርጋለን። ሶፍትዌር ያንድ ትልቅ ሳተላይት የሚሆነው ነገር በትንሽ ነገር ሲሙሌት ማድረግ እና ኮምፒት ለምሳሌ ዩኒቨርሲቲዎች ኢትዮጵያ ውስጥ ኮምፒት ቢያደርጉ በእንደዛ አይነት ነገር እና ትንሽ ብር ሞቲቬሽን። አሁን ይሄ ፕሮጀክት እኛ አንደኛው ሪስትሪክሽን ምንድነው $100 መስራት ነው። ዋው $100 የምገዛው ሴንሰር በጣም ሎው ኮስት መሆን አለበት። ካን ነው የቢራ ወይም የኮካ ኮላ ጠርሙስ ያቺ ማለት ይሄ ትልቅ ነው እንደው እና ላውንች ይደረጋል። በራዲዮ ኮሙኒኬሽን ግራውንድ ስቴሽን አለ። ኢን ፕሪንሲፕል ምንድነው እዚህ ጋር አሁን ብዙ ነገር የምትማረው ኢንቲግሬሽን ከአንዱ ሜካኒካል ኢንጂነሩ ከኤሌክትሪካሉ ጋር መስራት በሲስተም ሌቭል ማለት ነው። አሁን ይሄን ነገር ወደ ኪዩብሳት ትሄዳለህ። ኪዩብሳት እንሰራለን ፈንዱ ትንሽ ከፍ እያለ ያድጋል። ግን ዘ ሚን ታይም ደግሞ ኢምፓራላል ደግሞ ከሌሎች ሀገሮች ሼር ትወስዳለና እዚህ ሪሶርስ ሂዩማን ሪሶርስ በዚህ መሰረት ታሳድጋለህ። አንደኛ ነገር ልጆቹ ኢንተረስትድ ሲሆኑ እዛ ውስጥ የመግባት ነገር ይኖራል እና ሁሉንም ኮምባይን ማድረግ አለብህ ብዬ አምናለሁ። በዚህ መሰረት ይታደጋል ብዬ አምናለሁ እንጂ ዝም ብለህ ሁሉ ነገር ከስክራች ከጀመርኩ አንደኛ ኮስቲ ነው፣ ሁለተኛ ፌለሪቲ ቻንሱም ሃይ ሊሆን ይችላል። ምክንያቱም ሰው የለህም የሚሰራ በጣም ገንዘብ ስላለ ወይም የሆነ ነገር መስራት አትችልም። የሆነ ልምድ ያስፈልጋል ብዬ አምናለሁ። በጣም ግሩም የሆነ ነጥብ ያነሳው። ምክንያቱም ከሁለት ነገር ነው ያየሁት ይሄን ስታጫውተን። አንደኛ ያንን ነገር ለመስራት የምታወጣው ወጪ ብዙ ነው፣ ኦፕሬሽን ኮስቱ ወይ ደግሞ ቢልድ አፕ ኮስቱ በጣም ትንሽ ነው፣ ማንንም ማድረግ ይችላል። ሁለተኛው ደግሞ በጣም የጠቀስከው በጣም የገረመኝ ነገር ምንድነው ያንን ፕሮጀክት እውነት ለማድረግ አንድ ሙያ ሳይሆን በርካታ ሙያ ተግባራዊ ያ ምንድነው እንግዲህ ልጆቹ ዩኒቨርሲቲ የተማሩት ሜካኒካል ኢንጂነሩ፣ ስትራክቸራል ኢንጂነሩ፣ ኤሌክትሪካል ኢንጂነሩ፣ የሶፍትዌር ኢንጂነሩ በሙሉ በቲዮሪ የተማሩትን ነገር በተግባር ማድረግ የሚችሉበት ቦታ በአንድ ፕሮጀክት ላይ ያምነው ልጆቹን ሞር ተግባራዊ ያደርጋቸዋል። ኮምፒት ያደርጋሉ። ለምሳሌ ዩኒቨርሲቲዎችን ኮምፒት ብታደርግ አንድ ኤጀንሲ እና ያሸነፈውን ብትሸለም በጣም ግሩም የሆነ እንትን ነው እና አይ ቲንክ ይሄን ነገር በጣም ሞር ፑሽ መደረግ አለበት። ምክንያቱም ነገሩን ተግባራዊ ያደርጓል። ተግባራዊ የሆነ ነገር እየመጣ እድገቱ ይመጣል። በጣም ቆንጆ ነጥብ ነው። አመሰግናለሁ። ወደ ግል ህይወትህ እንሂድና እስቲ በህይወትህ ውስጥ በስራ ይሁን በግል ህይወት አውሮፓ እያለ ይሁን እዚህ ይሁን ኢትዮጵያ ይሁን የገጠመህ አስቂኝ ወይም የማይረሳ ገጠመኝ ካለ እስቲ የምታጫውተናል? ወዲያው ወደ አይምሮህ ይመጣል? ከባድ ጥያቄ ነው። የሚያስቅ ላይሆን ይችላል፣ ሊያሳዝን ይችላል ወይ አንዴ መጀመሪያ ወደ አውሮፓ ትምህርት እድል አግኝቼ ወደ ስዊድን ስሄድ አይ ቲንክ መጀመሪያ ለሆነ ስኮላርሺፕ አግኝቼ ቤልጂየም ነበርኩ 4 ወር እና በእኔ አይምሮ ልክ ነው አምገድ ብዬ ስዊድን ሄድኩኝ ዩኒቨርሲቲ አግኝቼ እና ብዙ ነገር አልተዘጋጀውም። አንደኛ ነገር ለመዘጋጀትም ለምሳሌ ክሬዲት ካርድ ቢኖረው ወይ ሆቴል ቡክ ታደርጋለህ ምናምን ዝም ብዬ ሄድኩኝ ቃይን ይዤ ስቶክሆልም ዋና ከተማው ነው ስዊድን ደረስኩ። ከዛ እኔ ዩኒቨርሲቲ ለማታ መርቆ ነው ወደ ኖርዝ ፖል ነው ያለው። እዛ ለመሄድ አንድ ጓደኛ የተቀበለኝ አሳፈረኝ በባቡር ተሄደና ከዛ በባስ ተሄደ 17 ሰዓት ነው የፈጀው። ሚድናይት ደረስኩኝ። ላይክ ስደርስ እዛ ሚድናይት ነውና ማቀው ሰው የለም። የት ነው የምሄድ አላውቅምና ላይክ ሻንጣ ይዣለሁ እንዴ የት ነው የምሄደው ብዬ ታክሲ ጠራውና በጣም ኒረስት ማለት ለታክሲ ማውጣት አልፈለኩም ገና ምን ሲስተሙንም ስለማላቅ በጣም ቅርብ ሆቴል የት ነው ያላልኩት እዛ ጋር ሄዳለና ልክ ሰይዳው ትልቅ ሆቴል ነው። ዋው ኦኬ ገባሁኝ ምርጫ ከዛ ነገርኳት እኔ ተማሪ ነኝና can you just book for me የሆነ ቺፕ ሆቴል ልትነግሪና ስዊድኖች በነገራችን ላይ ጥሩዎች ናቸው
ኦልሞስት የከተማ ውስጥ ያለ ሆቴል አንድ 30 ደቂቃ ወስደ ደወለች። ሁሉም የለም አንቺ ጋር ለሰ አንድ ሩም አለች። አንድ ሩም እዛ ትልቅ ሆቴል ነው፣ ከአቅሜ በላይ ነው፣ ግን ምርጫ አልነበረኝም። አደርኩ። ጠዋት የዩኒቨርሲቲ ቤት እንደሆነ አላውቅም። እቃዬን እዚህ ማስቀመጥ እችላለሁ አልኳቸው። ያ ቁጭ አደረኩና የሆነ ባስ ሉሊዮ ዩኒቨርሲቲ የት ነው ስላቸው ይሄን ባስ ይዘህ ሄዳለሁ። ኦኬ ብዬ ስሄድ 280 ኪሎ ሜትር አካባቢ ሄድኩኝ። የሆነ ሰውዬ ይነግራል ሆቴል ያለው ሻንጣ ጀስት ዶክሜንት ብቻ ነው ይዤ እዛ የት አሁን ብቻዬን ነበር የቀረው። የት መሄድ ፈልገን ሉሊዮ ዩኒቨርሲቲ ነው አልፈዋል እኮ ኦ ማይ ጋድ። ኦኬ ሹፌሩን ጠራና ይሄ ልጅ በነጻ ወሰደው እና ዩኒቨርሲቲ ላይ ሲደርስ አወርደዋለኝ። አውሮ ልክ ስመለስ ሬጅስትሬሽን ላይ አልፋ አንድ ሰዓት ሲቀረው ነው የደረስኩኝ። ከዛ ሬጅስተር አረኩና እንደዚህ ወክ እያረኩ አንድ ናይጄሪያዊ ልጅ አገኘሁ። ኢትዮጵያዊ የምታውቀዋል አልኩት። ኦ ማይ አንድ ነበር እሱም ሄዷል። ግን በአጋጣሚ ይሄ ኢትዮጵያዊ ልጅ ይሄ ናይጄሪያውን ረድቶት ነበረ። እንደምትፈልገው አለኝ። ቤት የተማሪ ነው አልፏል እኮ ቡክ ማድረግ ነበረብህ። ሶ ማይማኒ ምንድነው ማድረገው እያልኩ ከፈለክ ከኔ ጋር ሼር ማድረግ ትፈልጋለህ አለኝ። ኦኬ ብዬ ሼር አድርጌ ነውና ይሄ አሁን ቀለል አድርጌ ነው የነገርኩህ። ግን አንዳንዴ ሰው ሀገር ስትሄድ ፕላን ማድረግ ጥሩ ነው። አንዳንድ ሰዎች ውጭ ሀገር መሄድ ማለት ዝም ብሎ እንትን ሊሆን ይችላል። ቀላል ሊመስል ይችላል። ግን ማታውቀው ሀገር ስትሄድ ቢሆን ሰው ቢጠብቅ ጥሩ ነው። ካልሆነ ደግሞ ሆቴል ቡክ አድርገህ ምን ማድረግ እንዳለብህ ቢሆን ጥሩ እና ይሄ የሰው ሀገር ሰው ነው እንግዲህ ያባሉ ማረና ሁሉ ጊዜ አንተ ብቻ አለን በሰው ሀገር ላይ ብዙ ገጠመኝ ብዙ ሰዎች ገጠመኝ ያላቸውና ግሩም ነው ሁሉ ነገር መቼም አልፎ ያው ዛሬ እዚህ ደርሰሃል። ላንተ በህይወት ውስጥ የሚያስደንቅ ነገር ምንድነው? እኔ በተፈጥሮ በጣም አልደነቅም ማለት ብዙ ነገር በህይወቴ ብዙ ነገር አልፏል። ግን ኔቸር ግን ያስደንቀኛል። ለምሳሌ ቴክኖሎጂ አሁን ብዙ አውርተናል አይደል? ብዙ ነገር ባንተ ሾም ይቀርባል። ብዙ ኢምፕሬስ አልደረግም። ኔቸር ግን በጣም ኢምፕሬስ ያደርገኛል ነው እና በጣም የሚያስደንቀኝ ከቴክኖሎጂም ከምንም በላይ ተፈጥሮ ነው። ይሄ ነው አይ ቲንክ አጭር መልስ ይሄ ነው። በጣም ግሩም ነው። ምንድነው ሆቢ ከስራ ውጭ? ከስራ ውጭ ቀደም እንዳልኩ ያው ጀርመን ከቤተሰቦች ጋር ነበርኩኝ። ጀርመን ያለ ሁለት አለቃ ነበረኝ። አንደኛ የኤጀንሲ ውስጥ ያለ ኢንጂነር አለቃ አለኝ እና ፕሮፌሰር ነው ሌላ አለቃ አለኝ እና ሁለቱ ተቃራኒ ናቸው። ይሄ ፕሮፌሰሩ የሚፈልገው የሆነ አዲስ ነገር ነው የሚፈልገው። ይሄኛው ኢንጂነሩ ደግሞ ሮቦቱ የሰራው ፕሮግራም ዳዝ ኢት ወርክ ነው he doesn't care about scientific investigation። ሁለቱ ጋር ስጣላ ሁለቱ ይጣላሉ። እኔ መሀል ያስገባሉ። አንተ ይሄን አድርግልኝ ይሄን በዚህ ሁሉ ማልክ ቤት ሲሄድ ግን ሁሉ ራሳለሁ ከቤተሰብ ጋር ነው። ይሄን ማታ ስፔሻሊ የሆነ ኮንፈረንስ ሌላ ሀገር መሄድ ካለብኝ ብቻ ነው ሁሉ ነገር ረስቼ ከልጆች ጋር ከባለቤቴ ጋር መጫወትና ይሄ ሆቤ ከቤተሰቤ ጋር እንደዚህ አሁንም ቢሆን እንደዛ ማረጋው ሰራው ላለው ቤት ስመጣ ግን ይጃሊ ከልጆች ጋር ከባለቤቴ ጋር ጊዜ ማሳለፍ ነው። በጣም ግሩም ነው። ሆቤ ሞሮለስ አሁን ድሮ ኳስ ጫወት ነው ድሮ። አሁን ግን በዛ ነው ያው ፋሚሊ ነው። በጣም ግሩም ነው። በህይወት ውስጥ አራያ ይሆናል ሮል ማደል የምንለው ዛሬ ለደረስክበት ማንነት ከስራም ከባህሪም ከሁሉም ነገር አንፃር ያደረገህ ነገር ሀሳብ ሰው ሊሆን ይችላል የምታምንበት ነገር ሊሆን ይችላል። ምንድነው? አንድ ነገር ለመናገር በሮል ሞዴል ለኔ ከባድ ነው። ከእግዚአብሔር ቀጥሎ ላስቀምጥ የምችል ለምሳሌ አባቴ በኬሪየር ለምሳሌ አባቴ ምን አይነት ሰው መሰለ? ስራ አክባሪ ነው። ያልከውን ነገር እሺ ካለ ያደርጋል። ስለዚህ ያን ነገር እኔ ከሱ ወስቻለሁ ብዬ አምናለሁ። እናቴ ደግሞ በጣም የፍቅር ሰው ናት። ሰው ትወዳለች፣ ለሰው ብዙ ነገር ታደርጋለች እና የሷ የፍቅር ነገር እና የሞር ስፒሪቹዋል ነገር ከእናቴ ወስቻለሁ ብዬ አምናለሁ። ከአያቴ ደግሞ ዊዝደም ከአያቴ ጋር በሕፃንነቴ ነበርኩ ብያለሁ ነው ከሰው ጋር የመኖር ጥበብ አያቴ ለምሳሌ ከሰው ጋር ስታላ ብዙ አላያት ነገሮችን የምታልፍበት መንገድ ይገርመኛል እና ያ ነገር እኔን ቀርጾኛል ብዬ አምናለሁ። ሶ አንድ ሮል ሞዴል ለኝም በጣም ግሩም ሶ ጀነራሊ ይሄን እነዚህ ዋና ሞዴል ናቸው። ግን ሌሎችም ይኖራሉ። ግን እነዚህ ይሄን ጥያቄ ስጠይቀኝ በሐሳቤ መጥቶ እናት አባት ከዚህ በላይ ሮል ሞዴል ከየት ይመጣል አይደል? ወደ ጫወታችን መቋጫ ደርሰናል። እንግዲህ ሁሌ ለሁሉም እንግዶች እንደማደርገው የምትፈልገውን ነገር እኔ ሳልጠይቅህ አንተ በራስህ መናገር የምትፈልገው ነገር ካለ ባጭሩ አጫውተህን እንጨርሳለን። well I think ወደ ኋላ ተመልሼ አሁን ያው እዚህ
እዚህ ያንተ ስትጋብዘኝ ዋናው የተቀበልኩበት ምክንያት ወጣቶችን ምን የሆነ ደረጃ ለመድረስ ያን ብደግማው ደስ ይለኛል ሌላ ነገር ከማወራ። ለምሳሌ ብዙዎቹ ናሳ መግባት ፈልጋለሁ ምን ላርግ ወይ አፕላይ ማድረግ ፈልጋለሁ ምን ላርግ ይላሉና ይሄ ጥሩ ነው። እንደዛ አይነት አምቢሽን ሲኖራቸው ጥሩ ነው። ግን በየለቱ ግን ማድረግ ያለባቸው ነገር ለምሳሌ ቅድም እንደተባባልነው ራሳቸው በጣም ዲሲፕሊን አድርገው ከፋሚሊ ጋር ያላቸውን ጊዜ መጽሐፍ ማንበብ ሶሻል ሚዲያን በጣም ኦፕቲማይዝድ አድርገው መጠቀም እዚህ ጋር ፎከስ እንዲደረግና ሁሌ ቪዥን እንዲኖረው ወጣቶች አሁን ኢትዮጵያ ወጣቶች ይሄ እዚህ ጋር በጣም ድጋሚ ነው ያልኩትኝ ግን ኢምፖርታንት ሀሳብ ነው ብዬ አምናለሁ። ቲንክ ይሄ ነው ማለት ፈልጋለሁ። በጣም አመሰግናለሁ ዶክተር ዘመናይ እንግዲህ ፈቃደኛ ሆነ እዚህ ድረስ መጥተህ ይሄን እንድንጫወት ስላደረግ አመሰግናለሁ ስለጋበዝከኝ ዞል ቴንክ ዩ በጣም ተመልካቾቻችን ከናሳው ዶክተር መላክ ዘመናይ ጋር በሁለት ክፍል ያደረኩት ጭውውት ይህን ይመስል ነበር። እንደወደዳችሁት ቁም ነገር እንዳገኛችሁበት እሱ ደግሞ እንደማናችሁም ኢትዮጵያዊ ነው ግን አላማ ይዞ ብዙ ሰርቶ ዛሬ የደረሰበት ደርሷል። ከሱ ኢንስፓየርድ እንደሆናችሁ ከሱ የተነሳ እንደተነቃቃችሁ ተስፋ አደርጋለሁ። ዶክተር መላክ በድጋሚ በተመልካቾች ስም እዚህ ድረስ መጥቶ ለመጫወት ለመነጋገር ፈቃደኛ ስለሆነ አመሰግናለሁ። የዛሬ ዝግጅት ይህን ይመስል ነበረ። ሳምንት በአዲስ ፕሮግራም ነው ጠብቃችሁ እንዳያመልጣችሁ ጠብቁኝ። አስተያየቶቻችሁን እንደተለመደው ጻፉልኝ፣ ይደርሰኛል። በተለያየ መንገድ በፌስቡክ፣ በኢሜይል፣ በትዊተር፣ በዩቲዩብ በብዙ መንገድ ነው የሚገኘው። በተለይ በፌስቡክ ላይክ ፔጅ ላይ ብትመታችሁ ፔጅን ላይክ ብታደርጉ እዛም ጽፎን ታያላችሁ። ኢንባክስ ብታደርጉኝም ለመመለስ ሞክራለሁ። ሳምንት በድጋሚ እስከማገኛችሁ ቸር ሰንብቱ።